ሳሚ ወዴት እየሄድክ ነው? ሻንጣው ምንድን ነው? ወደ መጣሁበት። አታብዥባት። እሺ ከረፈች በኋላ ትጠጣለች። እሺ ተረፈችልኝ ጎረቤቴ፣ ተረፈችልኝ እህቴ። ለብሌን እንግዲህ ዳጊ የሳሚና የሳሚ ከዚህ በፊት የነበረውን ልጅዋን በፎቶ አሳይቶታል። በነገራችን ላይ ሳሚ ልጅ ኖሮ አይኖሮ ዳጊ እርግጠኛ የሆነ ነገር የለም። ቃል ግን ስላሳየችና ስለነገረሽ ብቻ አምጥቶ ነው ለፍቅረኛው ሳሚን ትወዳለች ወይም ሳሚን ታፈቅራለች ብሎ በሀሳቡ ስለሚገምት ብቻ ለእሱ አምጥቶ ያሳየው ማለት ነው። ይኸውልሽ እኔን ያሸማቅቀሽኝ ሳሚ ሳሚ የምትይው ሰውዬ ምን እንዳረገች ታውቂያለሽ? ምን አረጋ? ሁሌ ሳሚ ሳሚ ላታሳበበው በቀኔ ጊዜ ፈልጋለሁ ምናምን ትላለች። ይኸውልሽ እሱ በጣም ውሸታም ሰው ነው ስልሽ እኮ በምክንያት ነው ብለው ፎቶ ያሳያታል። ሳሚ ደግሞ ከዚህ በፊት ትዳር ነበረው ልጅ ነበረው ነው ሀሳባቸው። ግን ሳሚ ልጅ ላይኖረውም ይችላል። ይሄ ወይም የወንድም ሚስት ወይም ቤስት ጓደኛ የተለያዩ ነገሮች ሊሆኑ ይችላሉ። በእርግጥ ደግሞ ልጅ ኖሮትም ሊሆን ይችላል። ሰው ግን በዚህ አይነት መንገድ ባሄዱ ጥሩ ነበር። ይሄ ነገር ደግሞ ለዳጊ ሌላ ስህተት ይዞ እንዳይመጣ በብሌን በኩል ሌላ ቅራኔ እንደምታረግ የሚያረግ ነገር እየመሰለኝ ነው። ሳሚ እንግዲህ ተደብቆ በር ላይ ቆሞ እየሰማ ነበረ። ቢሰማም እንግዲህ እነሱ የሚያረጉትን አክቶችን ነው እንጂ ሊያ የሚችለው ድምጻቸው አይደርስም ማለት ነው። እንግዲህ በቻለችው መቅጠን በጣም ብትናደድም በቃ ምን አገባኝ እና እንኳን አገባ ለምን 16 ልጅ አይኖረው ምን አገባኝ ምናምን ብላ በጣም ተናደ ነበር። እኔ ግን በጣም የሚገርመኝ ነገር ሴቶች በ16 ደቂቃ ውስጥ ሁለት ሰዎችን ማፍቀር የሚችሉ አቅም ከየት ነው? እኔ አላቅም። እንግዲህ ሳሚ ወደ ብሌን ይጠጋል። የኔ ቆንጆ አናደደሽ አይደለ ምናምን ይላታል። ኧረ እባክህ እያለችው ነበር ማለት ነው። ዳጊ ደግሞ ገና አላያችኋለሁ ገና ብዙ ነገር እሰራችኋለሁ እያለ ነው በውስጡ ማለት ነው። እንግዲህ በስተመጨረሻም ብሌን ከሁሉም ሰው ትወጣለች ብዬ ነው ማስበው። በዚህ በኩል ወይ ወደ ዳጊ ያልሆነችም ወይም ወደ ሳሚ ያልሆነችም። ምክንያቱም ለሳሚም ልቧ እየመታ ነው፣ ለዳጊም ልቧ እየመታ ነው። ወንድ ልጅ ነው ሁለት ሴት ሊወድ የሚችለው ይባላል። ሴቶችም ተጀመረ እንዴ እንዲህ ይቻላል እንዴ? እንግዲህ ሳሚ ወደ ፍቅረኛው ወይም ወደሚወዳት ሴት ቀርቦ እንግዲህ ምንድን ነው ዳጊ ነው እንዲያናደደሽ ይላል። በሌላ በኩል ደግሞ ጓደኛዋን ገነት አግኝታታለች። እጅግ በጣም ደስ ብሏታል ማለት ነው። በመጨረሻ ሰዓት ላይ ነው በነገራችን ላይ የደረሱት ማለት ነው። እና ሁለቱም ከቃል ጋር ተያይዞ ፍለጋ ሊወጡ ነው ማለት ነው። በጣም ደክሟታል። ቃል ደግሞ እንትን ሆነ ያደገች ተሞላቃ ስላደገች ብዙ መንገዶችን መጓዝ አትችልም። ቢሆንም እንግዲህ ገነት እንዴት ማገፋፍታት እየጎተተች አይነት ነገር እየተራመዱ ፍለጋቸውን ይቀጥላሉ ማለት ነው። የገነት ጎረቤቷ እንግዲህ ከመጀመሪያው የሰራቻቸው ብዙ ስህተቶች ቢኖሩም አሁን ታግተ ነው ያለችው። ወደዚህኛው ስንመለስ ደግሞ እንግዲህ ሳሚ ሊያሳምናት ብዙ ነገር ቢሞክርም እሷ በጣም ደንግጣ በጣም ተናዳለች ማለት ነው። ይኸውልህ ሳሚ ከኔ ጋር እንዳታወራ በጣም ውሸታምና አስመሳይ ሰው ነህ። እኔ ውሸታምና አስመሳይ ሰው እንደማልወድ አታውቅም እንዴ? ቆይ እሺ እኔ ምንድነው ያረኩሽ ንገሪኝና ለዋቆ። እሺ ምንድነው ያረኩሽ? ምን አረጌሽ ነው አስመሳይ የሆንኩት? ዳግም ከዚህ በፊት አስመሳይ ሲለኝ ሰምተሽ ነው አይደለ? አንቺም እንደዛ ያልሽኝ አይደለ? ብትልም ጥላ ወደ ክላሷ ትገባል። ቆይ ምን አርጌ ነው አስመሳይ ያለችኝ? ያ ሴጣን የሆነ ዳግም ምንድን ነው የነገራት? ከዚህ በኋላ ምንም ብትሆንች ሴት የኔ ናት እያለ በጣም ይናደዳል ሳሚ ማለት ነው። ከዛ ወደ ክላሷ ለመሄድ ወሰነና ወደ ክላሷ ይሄዳል ማለት ነው። በሌላ በኩል ደግሞ ሰላምና ወንድሟ እንደዚህም ደግሞ ጆ ተብሎ የመጣው በኃይሉ ልጅ ነው ተብሎ የመጡ ሶስቱም ሆኖ ቤት ውስጥ እየተነጋገሩ ነው። በቃ በኃይሉ ደግሞ እኔ ስራ አለብኝ ሊሄድ ነው ምናምን እያለ ነው። ላደረገው ነገር በጣም ደስተኛ ነው። በኃይሉ ምን አይነት ልቦና እንዳለ በጣም ነው የሚገርማችሁ ማለት ነው። የበኃይሉ እንደ እኔ የበኃይሉን መጨረሻ ለማየት የጓጋችሁ ሰው የለም። ይሄ ፊልም በምን እንደሚጠናቀቅ ለማወቅ እኔ በጣም ጓግቻለሁ።
እንግዲህ በኃይሉ እህቷን ስላሳመነ እጅግ በጣም ደስ ብሏታል። ከዚህ ቤት የሚገባኝ ድርሻዬን ወስዳለሁ እያለ ነበር በኃይሉ። ወደዚህኛው ደግሞ ስንመለስ እንግዲህ ሳሚ ወደ ክላሷ ድረስ መጥቶ ሊያሳምናት ወይም እሱ የነገረውን ነገር ንገርኝና የተሳሳትኩ ነገር ካለኝ ላስተካክል፣ ሰው ነኝ ላጠፋ እችላለሁ፣ ግን ላስተካክል ይላታል ማለት ነው። ቢላትም እሷ እድል ልሰጠው አልቻለችም። ላርፍ እፈልጋለሁ፣ ብቻዬን መሆን እፈልጋለሁ ብላ በሩን ግጥም አርግታ ዘግታ ወደ ውስጥ ትገባለች ማለት ነው። ብትገባም እየተጨናነቀች ነበር። ምክንያቱም ለምን እንደተናደደች ራሱ አልገባትም። ቆይ ሳሚ ማን ነው ለሷ? ምንም አይደለም እኮ። ስለዚህ ለምን እንደተናደደችም አልገባትም ነበር። ወደዚህኛው ስንመለስ ደግሞ ሰላምና ቃል፣ ገነትና ቃል እንግዲህ ቃልን ቅድም እንዳልኳችሁ ተሞላቃ ስላደገች እንግዲህ ተሸክማት እየጎተተች ፍለጋቸውን ይቀጥላሉ። ገነት እንግዲህ ጓደኛውን ነው ፍለጋ ላይ ያሉት። እስካሁን ድረስ ጓደኛው የትም ቦታ አለው የምትል ድምፅም የለም። ሁለቱም ፍለጋ እያሉ ቅድም እንዳልኳችሁ በስተመጨረሻም ገነት ጓደኛዋን ልታገኝ ችላለች ማለት ነው። ብታገኝም በሩ ዝግ ነበር፣ የሚገቡበት መንገዶች አልነበረም። በሌላ በኩል ደግሞ ጆና አስማተኛው ልበላችሁ ምን ልበላችሁ አላቅም እና በቃ ይኸውልህ ለተደረገ ነገር ልትበቀል ጀግና መሆን አለበት እሺ ይለዋል ማለት ጆም እንግዲህ እሺ አባዬ ይላል። ምክንያቱም አባዬ የሚለውን ነገር ተለማምደውበታሉ ማለት ነው ለበኃይሉ። በኃይሉ ደግሞ ውሸት የሆነውን በነገራችን ላይ የጆንን አባትና እናትን የገደለው በኃይሉ ነው። ግን ምንድነው ያሳበበው? በሰላምና በቃል ሳትሆን የቤት ሰራተኛዋ ላይ ነው ያሳበበው ማለት ነው። እና እሱ ነው የገደለው። ለዚህ ነገር ሰላም ምንም የምታውቀው ታሪክ ራሱ የላትም። እና ብሌን ራሱ የምታውቀው ታሪክ የለም። እሱ ግን በብሌንና በሰላም ነው ያሳበበው በኃይሉ ማለት ነው። እና ሴትዮዋ እኮ ይህንን ነገር ሁሉ የምታረግ ሴት አትመስልም፣ በጣም ጥሩና መልካም ሴት እኮ ትመስላለች ምናምን ሲል እንግዲህ በኃይሉ በጣም ያስጠነቅቋል። እነዚህን ሰዎች አንድ በአንድ ማቃጠል ትጀምራለህ። እነዚህ ሁለቱም እናትንና አባትን አንድ በአንድ ነው ያቃጠሏቸው፣ አንተ አታውቅም ብሎ ብዙ ነገሮችን ይነግራታል ማለት ነው፣ ይነግረዋል ማለት ነው። እሱም እንግዲህ በጣም ተናዷል። እነዚህ እናት አባቴን የገደሉ ሰዎችንማ እገላለሁ፣ ነብስ ላይ መጨፈለቄ ካልቀረ እነሱን ሁለቱን ገድዬ ወደ ፖሊስ ጣቢያ እንደሚገባ ነው እንትን ያለው በኃይሉ። እንግዲህ ለእህቷ ራሱ ምንም አይነት ርህራሄ የለም። ሰላም እንግዲህ ተከትላ ወጥታቸው እየሰማቻቸው ሳይሆን በሩቁ አክሽናቸውን እያየች ነው። ቆይ እኔ የምለው እናት አባትየው ከመቼው ነው እንደዚህ ተዋውቆ በደንብ የተግባቡት? እንዴት ሊሆን ይችላል እያለች ነበር። ሰላም በሩቁ ሆነ እያየች ማለት ነው። አክሽናቸውን ነው እያየች ያለችው እንጂ ምን እየሆኑ እንደሆነ አታውቅም፣ አይሰማም። ሩቅ ቦታ ነው ያለችው እና እነሱ እንግዲህ የሌለውን ታሪክ ፈጥሮ ሰላም የእሱን አባትና እናትን እግራቸው ላይ ካስተኮሰች በኋላ ለንብረት ብላ በቃ እየጎተተች ግቢ እንዳስገባች አይነት ነገር አርግቶ ነው የነገረው። በጣም የሚያዘገንን ነገሮችን ነገረው ማለት ነው። እሱም እንግዲህ እውነት ነው ብሎ አምኖ ተቀብለዋል። በነገራችን ላይ የእሱን አባትና እናትን የገደለ በኃይሉ ነው ማለት ነውና ከዚያም እንግዲህ በስተመጨረሻም በቃ እኔ ወደ ቤት ማሄድ አለብኝም፣ ሁለተኛ እንደዚህ አይነት ነገር አልሰማም፣ አጠፋችኋለሁ ብሎ በጣም ይናደድና ወደ ሰላም ቤት ተመልሶ ይሄዳል ማለት ነው። ሰላም ደግሞ መንገድ ላይ ቆመ ነበረ። በኃይሉ ደግሞ ሰራውልሽ ከዛ ቤት የኔ የሆነው ድርሻዬን ወስዳለሁ እያለ ነበር። በነገራችን ላይ በኃይሉ ሰላም ቤት ላይ 5 ሳንቲም የሰጣት ምንም አይነት ድርሻ የለም። ሰላም ሰው ሀገር ላይ 25 ዓመት ሙሉ ሰርታ ያጠራቀመችው ንብረቷ ነው። ምንም እሱ ያጠራቀመው ንብረት ወይም የሰጣት ነገር የለም። በዚህኛው ቤተሰብ ስንመጣ ደግሞ ቃልና ገነት ጓደኛዋን ወይም ጎረቤቷን አግኝታታለች ማለት ነው። ከዚያ በሩን እንዴት አርግቶ ሰብሮ ወደ ውስጥ ለመግባት ይታገላሉ ማለት ነው። በነገራችን ላይ እነሱ በር ላይ እየታገሉ ምናምን በኃይሉ እየተቃረበ ነበር። የሚገርማችሁ ነገርን በሌላ በኩል ደግሞ ሳሚ የሚያደርገውን ነገር አቅቶታል። ከዛም ወደ ክላሱ ይሄድና ማሰብ ይጀምራል። ቆይ ምን እየተፈጠረ ነው? እኔ እየወደድኳት እየቀረብኳት እሷ እየገፈችኝ ነው እያለም ዳጊ የሚወጣውን ያገኝና ወደ ዳጊ ይሄዳል። ቆይ አንተ ሴጣን ምንድነው ለቃል የነገርክ ለብሌን የነገርካት? እኔና ብሌን ፍቅረኛሞች ነን ሳሚ። እኔና ፍቅረኛዬ የተናገርነውን ምስጢር በሙሉ ለአንተ መንገር የለብኝም። ስለዚህ የፈለኩትን ነገር ማናገር ይችላለሁ ማለት ነው። ይኸውልህ ስለ እኔ አንድ ነገር ትንፍሽ እንዳትል እያልኩ ነው። ይኸውልህ ከዚህ በኋላ ከእጅ ነጥቄ ብሌንን የራሴ ያደርጋታለሁ እያልኩ ነው ይላል።
እሱ አላወቀም እንጂ ለካ አጅሬት ከቤት ወጥታለች እየሰማሽ ነበር ማለት ነው። ብሌን ያ ብሌን ጥሩ ሰው ናት። የምትጫወተው እንትን ጥሩ ነው። ቢሆንም ግን አንዳንዴ ታበዛበታለች ማለት ነው። ድሮ ነበረ ብሌን ለብሌን እኔ የምደግፍላት። አሁን ላይ በሰው ህይወት እየቀለደች ነው የሚመስለኝ ማለት ነው። ምክንያቱም እዚህ ጋር ለሳሚም ልቧ ከመታ ለዳጊም ልቧ ከመታ ምን ይባላል ይሄ? በሌላ በኩል ደግሞ ገነት እንግዲህ እንዴትም ሆነ ጓደኛዋን ለማትረፍ ትታገላለች። ቃል ደግሞ በህይወት ዘመኔ ለመጀመሪያ ጊዜ መልካም ነገርን ልሰራ ሲይዝ ነብሷ ሊወጣ ነው፣ እባክህ እንዶ ይህንን ነገር እንትን በልል እያለች ነበረ። ሳሚ እንግዲህ ወደ ራሷ ሲጠጋ አላቅህም፣ ካዲናክ፣ ውሸታም ነክ፣ ዳጊን ልታናግረው አትችልም፣ አያገባህም ትላለች ማለት ይኸውልህ እሱ ሁሉንም ነገር አቀናብሮ አዘጋጅቶ ነው። እኔ ላውርስ እሱ ነው ሁሉንም ነገር ሳውራ አንቺ እንደምትመጥ ያረጋ ራሱ የተቀናበረ ድርጊት ነው ምናምን ይላል። በቃ እሷ አልፈልግም ስትል ሲሄድ ሳሚ ከዚህ በፊት የተወጋበት ቦታ ያመዋል፣ በጣም ስለተናደደ ማለት ነው። ከዛ እሷ አዝናላት ልታቅፎም ወይም አዝላ ልታስገባውን ፈልገ ነበር፣ ግን በቃ ስለተናደደች ዝም አለች። በሌላ በኩል ደግሞ ጆ የሚባል ሰውዬ ክላሱ ላይ ቁጭ ብሎ ቅድም በኃይሉ የነገረውን ነገር እያሰበ እበቀላለሁ፣ እያንዳንዳችሁን አናታችሁ ላይ ሳክቼ ነው ከቤት መውጣው እያለ ነው። አይዞ ምናምን ብላ ልታቅፍ ምናምን ብትልም ነብሰ ገዳይ ናት በውስጡ ማለት ነው። ነብሰ ገዳይ እናቴንና አባቴን የገደልሽው አንሶ እኔን ልታቅፍኝ አንድ ቀን እበላሻለሁ እያለ ነበረ። ከዛ በስተመጨረሻም ብቻዬን መሆን እፈልጋለሁ አክስቴ ከቤት ውጭ ይላል። በሌላ በኩል ደግሞ የገነት ጎረቤቷን ነቅታ ይቅርታ በይኝ እያለች ነው። ቃል ደግሞ ለመጀመሪያ ጊዜ የአንድ ሰውን ህይወት አተረፍኩ ብላ ስትደሰት ፊልሙ በእንደዚህ አይነት መልክ ተጠናቀቀ። እነሱ ከክላስ ሳይወጡ በኃይሉ ደርሷል። በቀጣይ ቪዲዮ ምን ሊፈጠር እንደሚችል ሁላችሁም በጉጉት ጠብቁላለሁ። ሳሚም ደግሞ ወደ ሀገሩ ሊመለስ ነው። መልካም ጊዜ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትዘንጉ።